ቢሊዮነሮች ነበሩ። ታዲያ ይሄን ብር ይዘው ከኋላ ኪስ አላስቀመጡትም። ለቀጣዩ ዓለም ሰርተውበት አለፉ። ዑስማን ምን ሰራበት አትሉኝም? አንድ ሁለቱ ልጥቀስላችኋል። አሁን ሳውዲ ስትሄዱ መዲና ላይ አንድን ህንጻ ታገኛላችሁ። የሰይድና ዑስማን ኢብኑ አፋን ፎቅ አለ፣ ህንጻ፣ ሆቴል። እንዴት ገነቡት? ካርታው በስማቸው ነው ያለው፣ መሬቱ በስማቸው ነው የተጻፈው። ባንክ ላይ አካውንት አላቸው። የአካውንቱ ስም ዑስማን ኢብኑ አፋን ይላል። 1400 ዓመት እንዴት አድርገው አመጡት? ነገሩ ወዲህ ነው። ነቢዩ ዓለይሂ ሰላቱ ወሰላም ሰሃቦቹን ይዘው ወደ መዲና ሲገቡ መዲና ላይ የሚጠቀሙበት ጣፋጭ ውሃ አለ፣ ቢዕሩ ሩማህ ይባላል። ይህን ደግሞ የያዘው ባለቤቱ አንድ ይሁዳ ነው። ሰሃቦቹ በጣም ገቡ። ውሃ ለመጠጣት ትንሽ ሲቀዱ አንድ እፍኝ ቴምር ይከፍሉት ነበር። ሰሃቦቹ ደግሞ ስደተኛ ናቸው፣ ብር የላቸው። ነቢዩም ዓለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱሊላህ ይሄን ችግር ሲያዩ አንድ ጥሪ ያቀረቡ። ማን ነው ቢዕረ ሩማን የሚገዛልን? ወለሁል ጀና፣ ጀነት ለሱ የሚሰጠው አለ። ይሄን እድል ባለሀብት ያልፈዋል እንዴ? ሰይድና ዑስማን ሄደና ይሁዳውን ጠየቀው፣ ልግዛህ ምንጩን ጉድጓዱ ውሃውን አለ። ያ ደግሞ ትልቅ ብር የሚያገኝበት ነው። በጭራሽ እሺ ግማሹን ልግዛህ። ግማሹን ሲለው ያነ ይሁዳ ዑስማን ንግድን ስለሚያውቅ የበለጠ ያሳድግልኛል ብሎ ተስማማ። ግማሹን ገዛው። ዑስማን ግን ይሁዳው ያልጠበቀውን ነገር አደረገ። ግማሹን ቀን አንድ ቀን የይሁዳው ነው፣ አንድ ቀን የዑስማን ነው። የሱን ቀን ነፃ አደረገ። ሰደቀ። ሙስሊሙ ይመጣል፣ ይጠጣል፣ ይዞ ይሄዳል፣ ያጠባል እንደ ልቡ። የይሁዳው ቀን የሚገዛው አጣ። እንደተበላ አወቀው። ዑስማን በቢዝነስ እንደበለጠው ገባው። ይሁዳው መጣና አንተ ዑስማን ወይ በቃ ሙሉን ጠቅልለዋል። 20,000 ድርሃም አውጥቶ ያንን ሙሉ ጉድጓድ ውሃ ገዛና ለሙእሚኑ ወቅፍ አረገው። ለነብዩ መጣና የአላህ መልእክተኛ ይሄው ይሄ ጉድጓድ ውሃ ለአላህ አድርጌዋለሁ አላቸው። ጀነትን ተረከበ ዑስማን። ያነ ወንዝ ዙሪያ ላይ ያነ ምንጩ ጥግ የተተከሉ የቴምር ዛፎች አሉ። 1500 ደርሰዋል። ለአለፈው 1400 ዓመት ከነዚህ ዛፎች ቴምር እየተቆረጠ ገቢው ግማሹ ይቀመጥለታል፣ ግማሹ ለየቲሞችና ለምስኪኖች ይሰጣል። በሂደት ዑስማንያዎቹ ሲያስተላልፉት አለ ስዑድ ጋር ደረስ። ያሁኑ ሳዑዲ ላይ ብሩ አለ። ምን ይደረግ? መሬት ገዙበት፣ ፎቅም ገነቡበት። አሁን ይሄ ፎቅ አለ። በአመት ውስጥ ይሄ ፎቅ 50 ሚሊዮን ሪያል ገቢ አለ። 5 ስታር ሆቴል ገቢው ወቅፍ ነው ለአላህ ፊሰቢልላህ። በኢትዮጵያ ወደ 2 ቢሊዮን በየአመቱ ያስገባል ይሄ ፎቅ። ግማሹ ለምስኪኖች፣ ግማሹ አካውንት ላይ ይቀመጣል። የዛሬ 1400 ዓመት የነበረ ባለ ሀብት አሁን ሐረም ላይ ፎቅ አለ። ምን ትላላችሁ? ንግዱ እንዴት ነው የነገዱት? እንዴት ነው ሰርተውበት የሄዱት? አላህ ከነሱ ጋር ጀነቶች ይሰብስባል። ትልቁን ማዕረግ ያገኘበትን ክስተት ልንገራችሁ። ነቢዩ ዓለይሂ ሰላቱ ወሰላም እንደምታውቁት ከሩሞቹ ጋር የመጀመሪያ ያረጉት ፍልሚያ አለ። ገዝወቱ ሙዕታ ላይ ኻሊድ ሰራዊትን ይዞ ተመለሰ። ሩሞቹ ሙስሊሞችን እንደሚዘምቱ ሲታሰብ መልእክተኛው ዓለይሂ ሰላቱ ወሰላም አሁን ከአረብ ውጭ የሆነ ጠላት መጥቶብናል፣ ሰራዊት ላስታጥቅ ብለው ተነሱ። ይህን ዲን ለማጥፋት ያልተሞከረ የለም። ከመነሻው ሊያዳፉ። ከዛም ሰራዊት አደራጁ። ሰራዊቱን ካደራጁ በኋላ ትጥቅ ጎደላቸው። ፈረስ የለም፣ ግመል የለም፣ ጦር የለም፣ ጋሻ የለም። ምን ያርጉት? ሚንበራቸው ላይ ወጡና ምን ይጀሂዙ ለና ጀይሽ አልዑስራ፣ ሰራዊቱን ማን ነው የሚያስታጥቀው? እናንተ ባለ ሀብቶቹ ያሉ። ወደ ተቡክ ለመሄድ 700 ኪሎ ሜትር ፊ ሐርን ሸዲድ ወሰፈሪን በዒድ ወዐድውን ቀዊይን ዐኒድ። ከባድ ተፋላሚ የሩም ጦር ነው ያለው። ሰፈሩ ሩቅ ነው፣ ፀሐይ ነው፣ መጓጓዣ ያስፈልጋል። ዑስማን ተነሳን የአላህ መልእክተኛ 100 አላቸው ግመል ቢአሕላሲሃ ወአክታቢሃ አላቸው። 100 ግመል። አሕላስ ማለት ጀምዕ ሕልስን። አሕላስ ማለት ለጦረኛ ሰይፉ፣ ጎራዴው፣ ጋሻው፣ ሁሉ ነገሩ ትጥቁ አሕላስ ይባላል። አክታብ ማለት ደግሞ ይሄ ጦረኛ የሚመገበው ምግቦች ናቸው። ልብሱ፣ ምግቡ ምናምን
100 ግመል ከነሙሉ ትጥቁ አላቸው። ልብ በሉ 100 መኪና ማለት 100 መኪና የሚሰጥ ባለ ሀብት አለ። እንዲቆራጥ ይሆናል ለአኺራው የሚያሻግር። ነብዩም ሰለላሁ ዐለይሂ ወሰለም አላሁመ ከዑስማን እኔ ወድጃለሁ አንተ ውደዳል። መረቀን ዑስማን የአላህ መልእክተኛ 100 ጨምሬያለሁ አለ። አላህ ወይ እኔ ከዑስማን ወድጃለሁ አንተ ውደዳል። የአላህ መልእክተኛ ሌላ 100 ጨምሬያለሁ አለ ከነሙሉ ትጥቁ። ነብዩ በጣም ደስ አላቸው። ዞር አለና 1000 የወርቅ ሳንቲም ይዞ መጣ። እጃቸው ላይ አፈሰሰው ነብዩን አለይሂ ሰላቱ ወሰለም። የአላህ መልእክተኛ ይሄን የወርቅ ሳንቲም አነሱላህ እያገላበጡ ማ ضر ዑስማን ማ ፈዐለ بعد اليوم ዑስማን ከዚህ በኋላ የሚሰራው ወንጀል አይጎዳውም። እንኳን ወንጀል ማይሰራው ማ على ዑስማን ማ ፈዐለ بعد اليوم የፈለገውን ይስራ ከዚህ ሐሰና ጋር የሚጋፋ ወንጀል አይመጣም። መረቀን ዑስማን። ከዛም ተመለሰና 300 ላይ ቆመ፣ 900 አደረሰው። 50 በሬ ጨመረበት። የሰጠው ማት የሰራዊቱን አብዛኛውን ፓርት የሸፈነው አንድ ባለ ሀብት መልቲ ቢሊየነር ዑስማን ኢብኑ አፋን። ቀደምቱ ትውልድ የእስልምና ስዕል በትክክል ገባቸው። ከሰው እጅ መቀበል ተጸየፉ። ከላይ ሆና የምትሰጥ እጅ ከታች ከምትቀበል ትበልጣለች ሚለውን የህይወታቸው መንገድ አደረጉ። በላብ አደሩ። ሰርተው ደክመው ወድቀው ተነስተው ተጉዘው ተሻግረው አቋርጠው በረሃውን ድልድዩን ወንዙን ተሻግረው በላብ አደሩ። ይህን ያመጡትን ብር ጀነትን ገዙበት። አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين. الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم على رسوله وإخوانه. أما بعد ود مؤمنان اسلمنا ሰርቶ በማደር የሚያምን በላብ የሚያምን ሃይማኖት ነው። ከሰው እጅ መቀበልን የሚጸየፍ መለመንን የማይደግፍ ድሃን የሚወድ ድህነትን የሚጠላ ሃይማኖት ነው ያለው። ሰይድና ዑመር ድህነትን ሰው ሆኖ ባገኘው ገለው ነበር እንዳሉ። እስልምና ድሃን ነው የሚወድ። አልተሳካለት ሊሆን ይችላል። ጧሪ አጥቷል፣ ትደግፈዋለ፣ ትደጉመዋለ፣ እንዲሰራ ታበረታተዋለ። ተመጽዋች እንዲሆን አታደርገው። ታዲያ በትክክል ለነገደ ሰው ሽልማቱ ትልቅ ነው። እስኪ ነጋዴዎች ልንከተል የሚገባው አንድ ሁለት መርህን እናድርግና እንቋጭ። የመጀመሪያ አታጅሩ ሰዱቁል አሚን። ስንነግድ ማግበስበስ አይደለም። በረካው እንዳይነሳ ያብር ለልጅ እንዲተርፍ صدق እውነተኝነት፣ አማና ታማኝነት ይፈልጋል። ነቢዩ ዓለይሂ ሰላቱ ወሰላም ከማ ፊል ቡኻሪ ምን ሐዲሲ አቢ ሰዒድን አልኹድሪ ባስተላለፉት ሐዲስ ላይ አታጅሩ ሰዱቁል አሚን፣ ታማኝና እውነተኛ የሆነ ነጋዴ አሉ። ደረጃውን ስሙት፣ አስደንጋጭ ማአን ነቢይን፣ ደረጃው ከነቢያቶች ጋር፣ ወስዲቂን ከስዲቆች ጋር፣ ወሹሃዳ በአላህ መንገድ ከተሰውት ጋር ከነሱ ጋር። ብር እኮ አላወጣ፣ ሶደቃ አልሰጠ፣ ዘካውን ሊያወጣ ይችላል። በትክክል ስድቅ ማለት የገዛውን ሳያጭበረብር፣ 100 የገዛውን 50 ነው የገዛሁት ለአንተ ብዬ ነው የምሸጥልህ ሳይዋሽ። ለምን ይዋሽ? ባመነበት ይሸጣል። አሚን አማና ያለው ጉድለቱ የሚናገር ደብቆ ማይሸጥ ማያጭበረብር፣ የቻይናውን የቱርክ ማይ አሚን አማና ያለው ይሄን ሁለቱን ያሟላ ከነቢያት ከሸሂዶች ጋር። ያው ሻሃዳ አልተሳካልን ማለት የገዛዎችን ዕጣ አላገኘ ነው በዚህ ሀገር ነግደን ግን እነሱ ጋር እንደርሳለን። ግን መስፈርቱ አንድ ነው፣ ታማኙን እንዳታጭበረብር። ነቢዩ ዓለይሂ ሰላቱ ወሰላም ሙስሊም ላይ እንደተዘገበ አቡ ሁረይራ ባስተላለፉት ሐዲስ ላይ አንዴ ወጡ መርካቶ ላይ ገበያውን ይቆጣጠሩ ነበር። ጠጋሉና እጃቸውን አንድ ምግብ ስር ሲከቱት እርጥበት አገኙ። አንተ ሰው ሆይ ይሄ እርጥብ የሆነው ምንድነው አሉት። የአላህ መልእክተኛ አሳበቱ ሰማ ዝናብ አግኝቶት ነው አላቸው። ታዲያ ከላይ አታደርገው የሚገዙት እንዲያዩት አለ። ተመልከተ እስልምናን ጽዳት፣ ገዢዎቹ እንዲያዩት ለምን ከላይ አላረከውም? የረጠበው
ከዛ አንድ ህግ አስቀመጡ። መን ገሸ ያጭበረበረ ያታለለ የሸወደ ፈለይሰ ሚና ከኛ አይደለም። አታለህ ሪዝቅ ለልጆች ልትወስድ ሰው አስለቅሰ ቸቀምተ የሰው ስራ አበላሽተ ልጆችን ልትመግብ ከዛ ህንፃ ሰርተህ ማሻአላህ ብለህ ልትለጥፍ መን ገሸ ፈለይሰ ሚና ከኛ አይደለም አሉ ነቢዩ ዓለይሂ ሰላቱ ወሰላም። አደራችሁን የተጨበረበረ ብር፣ የተሰረቀ ብር፣ የተሸወደ ብር ለልጅ አይተርፍም። ለአካል ጤና አይደለም፣ የአእምሮ ረፍት የለው። ንጹህ አእምሮ ምቹ ትራስ እሱ ነው። የሰው ዱዓ የሌለበት ለቅሶ የሌለበት ዘግተ ያልጠፋበት ስራ ጣፋጭ ነው፣ ለልጅ ይተርፋል። ሐራም ብር የልጆችን ባህሪ ይለውጣል፣ የሚስትህን ባህሪ ይለውጣል። እመነኝ። ለዛ ነው ሰለፎቹ ባሎቻቸው ወደ መርካቶ ሲወጡ ሚስት ተከትል አንድ ማሳሰቢያ ትለዋለች፣ እባክህን ሐራም ይዘህብን እንዳትመጣ፣ ከረሃብ እንታገሳለን ከሳት ግን መታገስ አንችልም ትለው ነበር። መን ገሸ ፈለይሰ ሚና። መርካቶ ላይ የሚሰማው አስደንጋጭ ነው። አስደንጋጭ የተበላሸን ነገር ደብቆ መሸጥ ኖርማል እርድናም ነው። አንተ ቢዝነስ አልገባህም ሁሉ ሊልህ ይችላል። ጤናን ከፈለክ ጣፍጦ መብላት ከፈለክ የሰጠህን አላህ በሐላል ይሄ ደርድረው ለልጅ ልታወርሰው ነው። ይሄን ሁሉ ብር ላንተ እኮ አይሆንም፣ ቀብርም አብሮ አይገባ። ልጅህ እንደፈለገ የሚያረጋውን ብር ሰው አስለቅሰህ ታመጣለህ። የሙስሊም ነጋዴ ባህሪ አታጅሩ ሰዱቅ አልአሚን፣ እውነተኛ ነው፣ ታማኝ ነው። ሙስሊም ካበለ ቀኑ ዘነበለ፣ ሙስሊም ከዋሸ ቀኑ ተበላሸ። አያቶቻችን ያስከበሩት ታሪካዊ ስማችን ታማኝ ነጋዴዎች፣ ደጎች፣ በዚክር አብረው የሚነግዱ የሰውን ችግር የሚረዱ አያቶቻችን። ይሄ ስማውን ተቀይሯል አይደለም? ብዙ ታሪክ አለ መርካቶ ውስጥ፣ አስደንጋጭ ታሪክ አለ። ከነቢያት ጋር እኩል መሰለፍ የፈለገ አማና፣ እውነተኝነት የሙስሊም መገለጫ። ሁለተኛ ለነጋዴዎች ሰዎች አብረዋችሁ እንዲያድጉ አጋዥ ሁኑ፣ አታሰናክሉ። አንተ የምትጭነው ዕቃ ይኖርሃል፣ አሳየው ሲስተሙ። እኔ የምጭነው 20 ኮንቲነር አለ፣ ስንት አለ? 2 ሚሊዮን ና ከኔ ጋር ግማሽ ኮንቲነሩ ላይ አንተ ትገባለህ። አንድ ኮንቲነር 4 ነው የሚፈጀው። ና አብረህኝ ደግ፣ ይሄን ዕቃ አምጣው፣ ይሄኛው ያዋጣም። ሱቅ እዚህ ቦታ ተከራይና አከፋፍለው፣ አብረህ አሳድገው። ሪዝቅ ከላይ ነው፣ ምድር ላይ አይደለም። መጥቶ ይጋፋኛል ይላል። የአላህን ሪዝቅ ረዛቁ አላህ ከጎንህ ይክፈት፣ ፊት ለፊትህ ይክፈት። አላህ ላንተ ይረዝቃል። አስደንጋጩ ሁኔታ ግን አሁን ለንግድ ተመሳሳይ ስራ ይዘህ ከገባ የኛዎች አብረው ከሌሎቹ ጋር ብር ይመደብብሃል፣ ሊያከስሩ ከስራው እንድትወጣ መጠህ እንዳትጋፋቸው ማለት ነው። እነዚህ ሙእሚን ናቸው፣ ብር ይመድባሉ አንተን ከሲስተም ለማውጣት። ወፊ ሰማይ ሪዝቁኩም፣ ሲሳያችሁ ከሰማይ ነው፣ እኔ ዘንድ ነው፣ እዛ ነው የሚሰፈርላችሁ፣ ምድር ላይ አይደለም። አንተ ሀብታም የሆንከው ከሌላው በቁንጅና በእውቅና ስለበለጥክ ነው አይደለም እንዳይመስል። ሪዝቅ ከላይ ሰበብ አሙልተሃል፣ ሰጥቶሃል። እሱ ለሚያውቀው ጥበብ ካንተ በላይ ዕውቀት ያላቸው ዕውቅና ያላቸው ትልቅ ኔትወርክ ያላቸው ያንተን ያህል ብር የላቸው። ሪዝቅ ከላይ ነው። አንተም ያማክሩ ፕሮፌሰሮች ዩኒቨርሲቲ ላይ 17000 እየተከፈላቸው አንተ $170,000 ሆቴል ገብተህ እያረፍክ በእውቀት በልጣቸው መሰለ። ሪዝቅ ከላይ ነው የሚሰፈር። በብልጠትህ እንዳይመስል ከአንተ የበለጡ ብልጦች አሉ፣ አራዶች አሉ፣ ዕውቀት የተማሩ አሉ፣ ፕሮፌሰሮች አሉ። በቃ አንተ ጀምረዋል፣ አላህ ባርኮልሃል። ሰውን ወደ ሲስተም እንዲገባ ማገዝ። አንዱን ወንድሜ እያጫወተኝ ነበር። አንድ ሰው ወደ ስራው ገባ፣ ወደሆነ ስራ አልጠቅሰው ሲገባ አሃ መጣ ላክስረው ብሎ ብር መደበ። ሌላው ወንድሙ ሙስሊም ናቸው ብሎ ይሄ የመደበው ከስራው ወጥቷል አለ። ያ የተመደበበት በዛ ስራ ላይ አንደኛ ነው አለኝ። አታስቆመው መስሎ ሰዎች እንዲያድጉ አጋጅ ና ይሄን ስራ እስኪ ተለወጥ። ዘውዲያ ኩራት እኮ ገሌን እኮ እኔ ያስጀመርኩት ስትል ደስ አይልም። እሱስ ቢሆን ሰው ፊት ቁጭ ብለህ እሱ እኮ ነው እጄን ይዞ ወደ ንግዱ የከተተ ሲል ክብር አይደለም፣ ደስ ይላል። ሪዝቅ ከላይ ነው። ወንድምህን እገዘው አብሮ እንዲያድግ እንዲወጣ። ሶስተኛ የተበደርነ ሰዎች
ሁላችንም ያልተበደረ የለም። ከፍ ያለው ከባንክ ዝቅ ያለው ከጎን ወንድሙ ተበድሯል። ሁሉም ባለዳ። እሺ አብዛኛውን ለማስተካከል የተበደረ ሰው አበዳሪ ሲደውል ስልክ መዝጋት፣ መጥፋት፣ መሽሎክለክ የሙስሊም ባህሪ ያለ መክፈል ማችልበት ቀን ደርሷል። ፊት ለፊት ንገረው፣ ጥራው ቢሮ እንዲህ ያልኩ ብር 3 ወሩ ላይ ቼኩ አልደረሰ ምን ላድርግ ምን ሆነ ነው ይላል። ስራው እዚህ ቦታ ስታክ አረገ እስኪ ፍታል እንዶ አብራሻ ሽጠኝና ብሩን ወሰደው። ፊት ለፊት ንገረው። የጠፋው ካልመሰለ ያዝንልሃል እኮ በቃ ቸግሮ ነው ይረዳሃል። አንዱ ዳለበት ተደወለለት አላነሳ ብሎ በሌላ ሰው ሲደውል አነሳለትና ድምጹን አወቀው። ከዛ ምን አለው? ተሳስተሃል። ከባድ ነው አይደል? ተበዳሪ ያበደሩን ሰው ወንድም አርጋቸው፣ ቢሮ ጥራቸው፣ ቤት ጋብዛቸው፣ ሰርጋቸው ለቅሶቸው ላይ ተገኝ። ያ ነገር አዘገየው ባፉ በለኝ መፍትሄ እየፈለኩ ነው ገዘይ በለው። መሽሎክለክ የሙስሊም ባህሪ አይደለም። ችግር ሊገጥም ይችላል። ያበደርን ሰዎች ደግሞ ለተሳካለት ሰው ያበደርከውን ብር ባዘገየህ ቁጥር ለአንተ ሰደቃ ነው። በየቀኑ 1 ሚሊዮን አበድረዋል 3 ወሩ ላይ አልከፈለህ፣ በዘገየ ቁጥር ለአንተ በየቀኑ ሰደቃ አለ። ፈናዚረቱን ኢላ መይሰራ አላህ እስኪያገራልህ ትንሽ ለቀቅ አርግ። አላህም ከላይ ለቀቅ ያረግልሃል። ስታጠብቅ ወይ ገቢዎች ይላክልሃል። አንተ ለቀቅ አርገው ከላይ እንዲለቀቅልህ ነብዩ አለይሂ ሰላቱ ወሰለም አቡ ቀታዳ ባስተላለፉት ሐዲስ ላይ ያን አላህ የውመል ቂያማ የቂያም ቀንን ጭንቀት እንዲያረግብለት የፈለገ ሰው ለተበደረ ሰው ትንሽ ጊዜ ይስጠዋል። አልቻለም፣ እስኪ ከፍል እድል አብሽር ትከፍላለህ፣ ግድ የለህም ተንቀሳቀስ። ከቻለም አሉ ይዝለለው። በቃ አልቻለም፣ 1 ሚሊዮን 2 ሚሊዮን ዝለለው፣ አላህ ያስፋልናል። ነብዩ አለይሂ ሰላቱ ወሰለም ስለ አንድ ትርሚዚ ላይ በተዘገበው ስለ አንድ የአላህ ባሪያ ያወራሉ። ከሳቸው መላክ በፊት ንግድ ሰዎችን በብድር ያበድር ነበር። ከዛም ለሱ ሰራተኞች ምን ይላቸዋል? እዳውን መክፈል ማይችል ሰዎች ሲመጡ ዝለሏቸው፣ እለፏቸው ይል ነበር። ሰው ያበድራል፣ አንዳንዱ ከስሮ ይመጣል። እዳ አለብህ እያልክ አታሳድድ። በቃ የለውም፣ ስታየው የሚሸጠውም ነገር የለውም። ሲቸግሯቸው ሲመጡ ዝለሏቸው ይል ነበር። አላህን ተገናኘው፣ እሱም አለፈው አሉ ነብዩ አለይሂ ሰላቱ ወሰለም። አላህን በማለፍ አንተ ልትበልጠውን ያልፋል። እሱ ደግነት፣ ቅንነት፣ እውነተኝነት፣ ላበድር ነው ማዘን፣ መራራት፣ ሪዝቅን የሚባርክ ለልጆች እንዲተላለፍ የሚያደርግ የአላህ ጥበቃ እንደይለይህ የሚያደርግ ትልቅ የሆነ ፍቱን መድኃኒት ነው። ነጋዴዎች ሰደቃ እንስጥ። ሰደቃ በላን ይመልሳል፣ የታመመን ያድናል። ሌሎች እንዲደራጁ እንፍጠር፣ ስራ እንዲጀምሩ እንገዛቸው። ዘካዎቻችን፣ ሰደቃዎቻችን ሌሎችን ለማውጣት ነገ ዘካ ሰጪ እንዲሆኑ እንገዛቸው። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ